ከአራት ዓመት በፊት ቻምፒዮን የሆነችው ሴኔጋል ትናንትና 3-0 አሸንፋለች ማለት ነው። እንግዲህ 3-0 ስታሸንፍ በተለይ ኒኮላስ ጃክሰን 2 ጎሎች ማስቆጠር ችሏል ማለት ነው። ኔዴ የተባለው የሴኔጋል ተጫዋች ደግሞ 1 ጎል ማስቆጠር ችሏል ማለት ነው። በጣም እጅግ ድንቅ እንቅስቃሴ ነበር ማድረግ የቻሉት ሴኔጋል። እንግዲህ ለዋንጫ ከሚጠበቁ ሀገሮች አንደኛዋ ሴኔጋል ነበረች ማለት ነው። ትናንትና የሚገርም እንቅስቃሴ ነበረ ማድረግ የቻሉት ሴዲዮ ማኔን ጨምሮ እስማኤል አሳር እንዲሁም ደግሞ ሌሎች ተጫዋቾች መጫወት ችሏል ማለት ነው። በተለይ ትላንትና ኒኮላስ ጃክሰን ከመጀመሪያው ጀምሮ ነበር እጅግ ድንቅ እንቅስቃሴ ማድረግ የቻለው ማለት ነው። ሃትሪክ የሚሰራበትም አጋጣሚ ነበረ፣ እሱን ሳይጠቀምበት ቀርተዋል ማለት ነው። ይቺን እንቅስቃሴ መመልከት እንችላለን። ይቺ እንቅስቃሴ እንግዲህ በተለይ ብቻውን ይዞ ሄዷል። እንግዲህ ምንም አይነት ተጫዋች የለም ከፊት ለፊቱ ከበረኛ ጋር ሄዶ በቃ በጣም ብዙ ፖዚሽን ነበረ፣ ግን ሞር ክሎስ ሆነ። ከዛ በረኛው መቆጣጠር ችሏል ማለት በረኛውን ያዳናት ከፊት ለፊቱ ምንም አይነት ሴዲዮ ማኔ እንደምናየው በላይ በኩል ነው የሚገኘው። እንደገና ይሄም ኤሪያ ክፍት ነበረ። መጀመሪያ ይሄንን ጎል ማድረግ ይችል ነበረ፣ ነገር ግን በረኛው አድኖበታል ማለት ነው። ከዚህ በኋላ ግን ጎሎቹን ማስቆጠር ችሏል። ኒኮላስ ጃክሰን እንግዲህ በተለይ ቼልሲ ቤት አሳልፎ ከዛ ወደ ባየር ሙኒክ ሄዷል። እንዲሁም ደግሞ የሴኔጋል ብሔራዊ ቡድን ተጫዋች ከሆነ በኋላ ሴኔጋል ላይ ጥሩ እንቅስቃሴ እያደረገ ነው የሚገኘው። በተለይ በዚህ የአፍሪካ ዋንጫ ለሴኔጋል ጎልተው ይወጣሉ ከሚባሉ ወይም ደግሞ በአፍሪካ ዋንጫ ከሚታዩ ከዋክብቶች አንዱ ኒኮላስ ጃክሰን መጥቀስ ይቻላል ማለት ነው። የሴዲዮ ማኔም መኖር እንዳለ ሆኖ ኒኮላስ ጃክሰን ልንጠቅሰው እንችላለን። ትናንትናም ይህን ነው ማድረግ የቻለው። በተለይ ድንቅ እንቅስቃሴ ነበረች። ይቺ ጎል መግባት የምትችል ነበረች። አይ ቲንክ ለምን ራሱ ማግባት እንዳልቻለ እንጂ ጥሩ እንቅስቃሴ ነበረች ማለት ነው። ያም ሆነ እንግዲህ 2 ጎሎችን ማስቆጠር ችሏል። በተለይ ኒኮላስ ጃክሰን ያስቆጠራት የመጀመሪያ ጎል እንግዲህ ይችን ትመስላለች ማለት ነው። በተለይ አሲስት ያደረገለትን ከሴዲዮ ማኔ የተሻገረች እንትነች አሲስት ያደረገለትን በሚገርም ሁኔታ ነው እንግዲህ ኒኮላስ ጃክሰን ማስቆጠር የቻለው። እንደምናውቀው ኒኮላስ ጃክሰን በጣም እጅግ ግሩም በሆነ ሁኔታ ነው ፖዚሽኑን ጠብቆ ነው ፖዚሽኑን የጠበቀበት መንገድ፣ እንዲሁም ደግሞ በግራ እግሩ ነበር ማስቆጠር የቻለው። በጣም ግሩም ድንቅ ግብ ነው ማስቆጠር የቻለው። በተለይ በረኛው ባጠበበበት በኩል ነው ማስቆጠር የቻለው። ይቺ ጎል ኒኮላስ ጃክሰን የመጀመሪያው ጎል ሆናለች ማለት ነው። በዚህ ቶርናመንት ውድድር እንቅስቃሴ እያደረገ ነው የሚገኘው እና ሴኔጋልን ወደ አፍሪካ ዋንጫ ላይ ያላትን ተጽዕኖ እንድትጎላ ያደርጋል ብዬ አስባለሁ። እዚህ ጋር ቦታ አጠባበቁ ሶ ፐርፌክት በግራ እግሩ ነው ይችን ጎል ማስቆጠር የቻለው። የሁለተኛው የኒኮላስ ጃክሰን ጎል እንግዲህ በጣም የምትገርም የሆነች ጎል ነች። ይቺ ጎል ነች ማስቆጠር የቻለው ሴዲዮ ማኔ። እዚህ ጋር ሴዲዮ ማኔ አለ፣ ኒኮላስ ጃክሰን አለ። ይችን ክሮስ ከሆነች በኋላ ነው በሚገርም ሁኔታ እንግዲህ ማስቆጠር የቻለው። እዚህ ጋር ፍሪ ነው ኒኮላስ ጃክሰን እዚህ ጋር መስጠት ይችላል፣ ግን አይ ቲንክ ይችን ጎል ለማድረግ ትንሽ የሚከብድ ፖዚሽን ላይ ነው። በተለይ ተከላካዩ በጣም ጥሩ እየሰራ ይመስለኛል። እዚህ ጋር ከሰጠው እዚህ ጋር ቀጥታ አይደለም የመታት ምንድነው አጠፈ በቃ አሪፍ ፖዚሽን አረገ። እዚህ ጋርም ከፊት ለፊቱም ደግሞ ሴዲዮ ማኔ ያለ ፖዚሽኑም እሱም ጥሩ ነው። እዚህ ጋር ክፍት ነው። ሰው ኒኮላስ ጃክሰን በረኛው ባጠበበበት ላይ ነው እንግዲህ ይችን ጎል ማስቆጠር የቻለው። እንግዲህ ለሴኔጋል ሁለተኛው ጎል ነች፣ እንዲሁም ደግሞ ለኒኮላስ ጃክሰን ጎል ነበረች እየተቆጠረችው። እንግዲህ በጣም ግሩም ድንቅ ምሽት ያሳለፈበትን ጨዋታ ነው እየተመለከት ነው። ሴኔጋል ከቦትስዋና ያደረጉት ጨዋታ ሴኔጋል ደጋፊዎችም እጅግ አድናቆትን ሲያጡት ነበረ፣ በተለይ ባረገው ድንቅ እንቅስቃሴ እንዲሁም ደግሞ 2 ጎሎችን ማስቆጠሩን ተከትሎ ማለት ነው ድጋፍ ሲሰጡት ነበረ ትላንት እየተመለከት ነው ማለት ነው። በተለይ ዋው ስኩድ የሚገርም ጎል እጅግ ግሩም ድንቅ ጎል ነው ማስቆጠር የቻለው ኒኮላስ ጃክሰን። ጃክሰን ዋው የሚገርም ባጠበብበት ቦታ ይሄ ደስታ አገላለጹ ግን አይ ዶንት ኖ ቼልሲ ቤት እንደዚህ ነበር። ሌላው በዚህ ቪዲዮ ላይ የምንመለከተው ሶስተኛውን የሴኔጋል ጎል ነው ማለት እንዳይ የሚባለው የሴኔጋል ተጫዋች ያስቆጠረውን ጎል ነው ማለት ነው የምንመለከተው። ለሴኔጋል እንግዲህ ሴኔጋል ትናንትና በማጥቃቱም በመከላከሉም ረገድ በጣም ጥሩ ነበረ። እዚህ ጋር ይህ ተከላካይ 2 ጎሎች ነው እንግዲህ አሲስት ማድረግ የቻለው። እንዴ ነው ቀጥታ ፊት ለፊት ነው። እዚህ ጋር ቦታው በጣም ጥሩ ቦታ ላይ ነው ያለ። ፖዚሽኑ ቀጥታ እንዴ ነው እዚህ ጋር ነው የጣለት። በረኛው ደግሞ ገባ ብሎ ነው ያለው። የሚገርም 1 2 3 4 የቦትስዋና ተከላካዮች አሉ፣ 2 ደግሞ የሴኔጋል አጥቂዎች አሉ። የሚገርም ጎል ነው ማስቆጠር የቻሉት ማለት ነው። እዚህ ጋር መውጣት ይችል ነበር፣ አክቹሊ ታክል ማድረግ ይችል ነበር። በጣም ግሩም ኳስ ነው ማስቆጠር የቻለው ማለት ነው። ኢንዴ የተባለው ተጫዋች
ውድ ተመልካቾች እንግዲህ ሴኔጋል 3-0 ቦትስዋናን በማሸነፍ ወደ ቀጣዩን ጨዋታ ጠብቅ ይሆናል ማለት ነው። እንግዲህ በጣም ጥሩ ግስጋሴ ነው። በተለይ ይህን የአፍሪካ ዋንጫ ላይ ጠንካራ ከሚባሉ ሀገሮች አንዷ ሴኔጋል ነች ማለት ነው። ይህን ዋንጫ ታሸንፋለች ወይም አታሸንፍ አብረን የምናይ ይሆናል ማለት ነው። ትላንትና ለኒኮላስ ጃክሰን በጣም ጥሩ አቋም ላይ ነበረ። ሳዲዮ ማኔም ግብ አላስቆጠረም እንጂ እጅግ ድንቅ እንቅስቃሴ ነበረ። በተለይ ደግሞ የሴኔጋል ተጫዋቾች ጥሩ እንቅስቃሴ ነው ማድረግ የቻሉ። ቦትስዋና ያን ያክል ፈታኝ ባትሆንም ግን ጥሩ እንቅስቃሴ ነበረ ማድረግ የቻሉት ማለት ነው። ትህትና ይህን ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የቤተሰቡ አባል እንድትሆኑ በታላቅ ትህትና ጠይቃለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ባባይ። ኤኒ ኮመንት ራይት ዳውን ብለው